አሁን ላይ ዓለማችንን ወደ ከፍተኛ ስጋት የከተታት የመካከለኛው ምስራቅ ጦርነት በእኛ ኢትዮጵያውያን የኑሮ ሁኔታ ላይ ሊያመጣው ወይም ደግሞ ሊያስከትለው የሚችለው ቀውስ ምን እንደሆነና ምን አይነት የፋይናንስ የመፍትሄ ስልቶችን ብንወስድ ከእንዲህ አይነት ቀውስ ራሳችንን መጠበቅ እንደምንችል በሚገባ እናያለን። እንደሚታወቀው አሁን ላይ በእስራኤልና በኢራን መካከል እየተደረገ ያለው ግጭት ተባብሶ የሆርሙዝ ወንዝን እየዘጋ ያለበት ሁኔታ አለ። የሆርሙዝ ወንዝ ማለት የዓለማችን 20% የነዳጅና የተፈጥሮ ጋዝ የሚተላለፍበት መስመር ነው። ስለሆነም የዚህ ወንዝ መዘጋት በቀጥታ የዓለማችንን የነዳጅ ዋጋ ወደ 82 የአሜሪካን ዶላር ከፍ እንዲል አድርጎታል። በዚህ የሚቀጥል ከሆነም የነዳጅ ዋጋ ወደ 147 የአሜሪካን ዶላር እንደሚጨምር ይገመታል። ነገር ግን እንደሚታወቀው የመካከለኛው ምስራቅ ጦርነት ከኛ ኢትዮጵያውያን በብዙ ሺህ ኪሎ ሜትሮች ርቀት ላይ ቢሆንም በአንድም በሌላም መልኩ የሚገናኝ መሆኑን መረዳትና ምናልባትም መወሰድ ያለባቸውን የፋይናንስ የመፍትሄ ስልቶች በሚገባ ማወቅ እጅግ በጣም ጠቃሚና ራሳችንን ካላስፈላጊ የኑሮ ጫና መጠበቅ የምንችልበት እድል ያለ መሆኑን በመረዳት ምናልባትም በመካከለኛው ምስራቅ ጦርነት ምክንያት እኛ ኢትዮጵያውያን ምን አይነት የኑሮ ጫና ውስጥ የምንገባና ምናልባትም ምን አይነት የመፍትሄ ስልቶችን ብንወስድ ከዚህ ጫና ልንወጣ እንደምንችል መገንዘብ የግድ ያስፈልጋል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እነዚህና መሰል ጉዳዮችን እያነሳን እንወያያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እናያለን። ስለሆነም ጠቃሚ የሚባሉ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጥታም አልፈው ወደ ዋናው ነጥብ ነው። የመካከለኛው ምስራቅ ጦርነት መቀስቀስ በአንድም በሌላም መልኩ የሆርሙዝ ወንዝን እንዲዘጋ ምክንያት ሆኗል። የሆርሙዝ ወንዝ እንደሚታወቀው የዓለማችን 20% ነዳጅና የተፈጥሮ ጋዝ መተላለፊያ መስመር ነው። ስለሆነም በዚህ ጦርነት ምክንያት ይህ ወንዝ በመዘጋቱ አጠቃላይ ዓለማችን ላይ ይቀርብ የነበረው 20% ነዳጅ እንዳይቀርብ በመሆኑ ዓለም ላይ የነዳጅ አቅርቦት እጥረት እንዲከሰትና ምናልባትም የዋጋ ጭማሪ እንዲፈጠር ምክንያት ሆኗል። በመሆኑም አሁን ላይ የነዳጅ ዋጋ ከ82 የአሜሪካ ዶላር የደረሰበትና ምናልባት በዚህ የሚቀጥል ከሆነ ወደ 147 የአሜሪካን ዶላር ከፍ ሊል የሚችልበት ሁኔታ እንዳለ ተገምቷል። ይህ እጅግ በጣም አደጋ የሚባል እጅግ በጣም ከባድ የሚባል የኢኮኖሚ ቀውሶችን ሊያመጣ የሚችል ክስተት እንደሆነ ይገመታል። ያ ማለት በአንድም በሌላም መልኩ ከብዙ ሰዎች ጋር የሚገናኝበት እድል አለ። ስለሆነም የመካከለኛው ምስራቅ ጦርነት መቀስቀስ የሆርሙዝ ወንዝን በመዝጋት ያ ማለት የዓለማችን ከፍተኛ የነዳጅ አቅራቢ ሀገራት ሳውዲ፣ ኩዌትና ኢራቅ ነዳጃቸውን መላክ እንዳይችሉ በማድረጉ እንዳልኳችሁ 20% የሚሆነውን የዓለማችንን የነዳጅ አቅርቦት እንዳይቀርብ በማድረግ አጠቃላይ የነዳጅ ዋጋ ላይ ጭማሪ እንዲከሰት በማድረጉ እጅግ በጣም ትልቅ የሚባል የኢኮኖሚ መዛባትን ሊያመጣ የሚችል ትልቅ ክስተት ሊሆን እንደሚችል ይጠበቃል። ትልቁ ነጥብ ምንም እንኳን እኛ ኢትዮጵያውያን ከመካከለኛው ምስራቅ በብዙ ሺህ ኪሎ ሜትር ርቀት ላይ እንኳ ብንገኝ ከዚህ ጫና ወይም ደግሞ ከእንዲህ አይነት ሁነት ራሳችንን ማላቀቅ የምንችልበት እድል የለም። ስለዚህ ይህ የመካከለኛው ምስራቅ ጦርነት መኖር በእኛ ኢትዮጵያውያን የኑሮ ሁኔታ ላይ ምን አይነት ጫናዎችን ሊያመጣ እንደሚችል መረዳትና ምናልባትም ምን አይነት የመፍትሄ ስልቶችን ብንወስድ ጥሩ እንደሆነ መረዳት እጅግ በጣም ጠቃሚ የሚባል ነጥብ ነው። ስለሆነም ይህ የመካከለኛው ምስራቅ ጦርነት በእኛ ኢትዮጵያውያን የኑሮ ሁኔታ ላይ በምን መልኩ ጫና እንደሚኖረውና ምን አይነት የፋይናንስ የመፍትሄ ስልቶችን ብንወስድ ተጠቃሚ እንደምንሆን በዝርዝር እናያለን። አሁንም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት ምጋብዘው። ቀጥታ የማልፈው ሊፈጥርብን ወደሚችለው ጫና ነው። ይህ የመካከለኛው ምስራቅ ጦርነት በእኛ ኢትዮጵያውያን በሁለት መልኩ ጫና ሊፈጥር እንደሚችል ይገመታል። አንደኛው በቀጥታ የትራንስፖርት ወጪና የዋጋ ግሽበትን ከፍ ያደርጋል። ያ ማለት እንዳልኳችሁ በጦርነቱ ምክንያት የ20% የሚሆነው የዓለም የነዳጅ አቅርቦት መተላለፊያ መስመር ከተዘጋ የነዳጅ አቅርቦት ይቀንሳል። የነዳጅ አቅርቦት ከቀነሰ የነዳጅ ዋጋ እንደሚጨምር ግልጽ ነው። በዛም የተነሳ የትራንስፖርት ወጪ ከፍ እንዲል ያደርጋል። ምክንያቱም ሀገራችን ኢትዮጵያ 100% በሚባል ሁኔታ ነዳጅን ከውጭ የምታስገባ ሀገር እንደመሆኗ መጠን የምታስገባውን ነዳጅ በብዙ የውጭ ምንዛሬ በብዙ ብር ገዝታ የምታስገባበት ሁኔታ ይፈጠራል። ያ ማለት እንግዲህ
በብዙ ብር የገባ በብዙ የውጭ ምንዛሬ የገባ ነዳጅ ምናልባትም አገራችን ውስጥ በብዙ ብር እንዲሸጥ ምክንያት የሚፈጥርበት ሁኔታ አለ። ያ ማለት በአንድም በሌላም መልኩ እያንዳንዱ እንቅስቃሴያችን ከነዳጅ ዋጋ ጋር የሚነጣጠል እንዳለመሆኑ መጠን በአንድም በሌላም መልኩ የትራንስፖርት ወጪ ከጨመረ አጠቃላይ የዋጋ ግሽበት ሊጨምር የሚችልበት ሁኔታ እንዲፈጠር ያደርጋል። ለምሳሌ አግሪካልቸር ሴክተሩን ብናይ ምናልባት አንድ የገጠር ቦታ ላይ ያለ ሽንኩርት ወደ ከተማ የሚጓጓዝበት የመኪና ትራንስፖርት ወጪ ከጨመረ ምናልባትም ለከተሜው ይህ ሽንኩርት በብዙ ብሮች እንዲሸጥ የሚያስገድድበት ሁኔታ ይፈጠራል። በተመሳሳይ ደግሞ ምናልባትም አርሶ አደሮች ማዳበሪያን በብዙ ብር እንዲገዙ የሚገደዱበትና ምናልባትም እንዲህ እያለ እየተቆራኘ አጠቃላይ የትራንስፖርት ወጪዎች ሲጨምሩ የዋጋ ግሽበቱ የሸቀጦች የዋጋ ግሽበት ሊጨምር የሚችልበት ሁኔታን በመፍጠር እኛ ኢትዮጵያውያን ኑሮ ላይ ጫና ሊፈጥር የሚችልበት እድል እንዳለ መገንዘብ ያስፈልጋል። አጠቃላይ የኢንዱስትሪ ምርቶች ሳይቀር ዋጋቸው ይጨምራል። ቢኮዝ በአንድም በሌላም መልኩ ብዙ ጥሬ ዕቃዎች ኢምፖርትድ ናቸው። ብዙ ጥሬ ዕቃዎች ደግሞ የትራንስፖርትን ሁኔታ ኮንሲደር ያደርጋሉ ወይም ደግሞ ተች ያደርጋሉ። ስለዚህ አጠቃላይ ከትራንስፖርት ጋር የማይገናኝ ነገር እንዳለመኖሩ መጠን የነዳጅ ዋጋ ሲጨምር በቀጥታ የትራንስፖርት ወጪ ይጨምራል። የትራንስፖርት ወጪ ሲጨምር እንዳልኳችሁ የሸቀጦች ዋጋ የሚጨምርበትና በዚህ መልኩ እኛን ኢትዮጵያውያን ሊፈትን የሚችልበት ሁኔታ እንዳለ መገንዘብ እጅግ በጣም አስፈላጊ ነው። ይህ አንደኛው ሳይድ ሲሆን፣ ሁለተኛው ሳይድ ቢዝነሶቻችን ላይ ነው ጫና ይዞ ሊመጣ የሚችለው። ያ ማለት ምን ማለት ነው? እኛ ግለሰቦች በአንድም በሌላም መልኩ በተፈጠረ የነዳጅ ዋጋ ጭማሪ ምክንያት የዋጋ ግሽበት ካጋጠመን ወይም ደግሞ ዓለም ላይ በተፈጠረው የነዳጅ ዋጋ መጨመር ምክንያት የትራንስፖርት ወጪ ሲጨምር የዋጋ ግሽበት ከጨመረ እስካሁን ይበቃን የነበረው ብር አይበቃንም። በሌላ አማርኛ ወጫችንን ለመቻል የግድ ተጨማሪ የሆነ በጀት መበጀት ይጠበቅብናል። ተጨማሪ በጀት ብዙ ጊዜ ልንበጅት የምንችለው ምናልባትም ለመዝናኛ ወይም ደግሞ ለሌሎች አገልግሎት ስናውል የነበረውን ብር ወደ መሰረታዊ ፍላጎታችን ልናዞር የምንችልበት እድል ይኖራል። በዚህ ምክንያት ምናልባትም ቢዝነሶቻችን ሊንቀሳቀሱ የማይችልበት እድል ይኖራል። ለምሳሌ ምን ማለት ነው? አንድ ሰው ገቢውን በሶስት መልኩ ቢከፍል ገቢው ላይ 50% የሚሆነው ለመሰረታዊ ፍላጎቱ፣ 30% የሚሆነውን ደግሞ ለፍላጎቱ፣ ቀሪ 20% የሚሆነውን ደግሞ ለቁጠባና ለኢንቨስትመንቱ አድርጎ እየተጠቀመ ያለበት ሁኔታ ቢኖርና ምናልባት እስካሁን በ5000 ብር 10,000 ብር እያገኘ በ50% በ5000 ብር ኑሮውን እየገፋ ያለበት ሁኔታ ቢኖርና አሁን ላይ በነዳጅ ዋጋ መጨመር ምክንያት የትራንስፖርት ወጪዎች ሲጨምሩ የዋጋ ግሽበት በመፈጠሩ ምክንያት 5,000 ብር መሰረታዊ የሚባል ወጪውን መሸፈን የማይችልበት ከሆነ የበጀት ሽግሽግ ሊያደርግ ይችላል። በመጀመሪያ የሚያሸጋሽገው ቱ ቢ ፍራንክ ለመዝናኛና ለመሳሰሉ ነገሮች ይጠቀማቸው የነበሩ በጀቶችና ወደዚህኛው ወጪ ሊያዞር የሚችለው ያ ማለት በአንድም በሌላም መልኩ ሰዎች ኮንሱም የማድረግ ፍላጎታቸው ይገታና ምናልባትም መሰረታዊ ወጪያቸውን ወደ መሸፈን የሚያዘነብሉበት ሂደት ይኖራል። ያ ማለት ምን ማለት ነው? ዋጋ ባልተወደደበት ሂደት ምናልባትም ሰዎች ስታር ሆቴል እየገቡ የሚዝናኑበት እድል ይኖራል። ብራንድ ልብስ እየገዙ የሚለብሱበት ሁኔታ ይኖራል። ነገር ግን መሰረታዊ ለሚባል ወጪ ብዙ ብር የሚያስፈልገን ከሆነ እነዚህን እናወጣቸው የነበሩ ለብራንድ ልብስ እናወጣቸው የነበሩ ለመዝናኛ እናወጣው የነበረን ብር ሽፍት በማድረግ ምናልባትም መሰረታዊ የሚባል ወጪያችንን ወደ መሸፈን ልናዘነብል እንችላለን። በዛ ሂደት አጠቃላይ የግዥ ሂደታችን ይዳከማል፣ ስፔንዲንግ ፓወራችን ይወርዳል። ያ ማለት በሌላ አማርኛ ቢዝነሶቻችን አክቲቭሊ ቢዝነስ እንዳይሰሩ ኦፕሬት እንዳያደርጉ እንዳይንቀሳቀሱ ምክንያት ሊሆን ይችላል ማለት ነው። ሁለተኛ ጫናው ቢዝነሶቻችንን በማዳከም ምክንያት ነው። ቢዝነሶቻችን ደግሞ በትክክል ካልሰሩ እኛ መንቀሳቀስ ካልቻልና እነሱ በደንብ የሚሰሩበት እድል ካልተፈጠረ አልቲሜትሊ ፕሮዳክቲቪቲ እየቀነሰና ምናልባትም የኑሮ ውድነቱ እየተባባሰ ሊሄድ የሚችልበት ሁኔታ ይፈጠራል። የመካከለኛው ምስራቅ ጦርነት በእኛ በኢትዮጵያውያን በእነዚህ ሁለት ፐርስፔክቲቭ ጫና ይዞብን ሊመጣ እንደሚችል መረዳትና እነዚህን ሁለት ጫናዎች ግን መፍታት የምንችልባቸው እጅግ በጣም አሪፍ የሚባሉ 5 የፋይናንስ የሶሉሽኖች እንዳሉ መረዳት እጅግ በጣም አስፈላጊ ነው። ወይም ደግሞ 5 የፋይናንስ የመፍትሄ ስልቶች እንዳሉ መረዳትና እነዚህን 5 የፋይናንስ የመፍትሄ ስልቶች ሳንሸራርፍ መተግበር ምናልባትም በመካከለኛው ምስራቅ ጦርነት አማካኝነት ሊፈጠር የሚችልን ጫና መቋቋምና ማስወገድ የሚችልበትን እድል እንፈጥራለን ማለት ነው። አንደኛውና የመጀመሪያው የአደጋ ጊዜ ፈንድን ማቋቋም ወይም ደግሞ ማጠናከር መቻል ነው። እንደሚታወቀው የአደጋ ጊዜ ፈንድ ማለት
ሰዎች መቼ አደጋ እንደሚያጋጥማቸው አያውቁም። ነገር ግን ባልታሰበ ሁኔታ አደጋ ቢያጋጥመኝ በቀላሉ ብድር ሳልገባ ያለኝን ፊክስድ አሲት ሳልሸጥ ራሴ ሪከቨር ማድረግ እንዲችል ብለው የሚያስቀምጡት የሚፈጥሩት ፈንድ ነው። ይህ የአደጋ ጊዜ ፈንድ ባልታሰበ ሁኔታ አደጋ ሲያጋጥማቸው ምናልባትም ከዛ ባላንስ በማንሳት የመጣባቸውን ወይም ደግሞ ያስፈለጋቸውን የአደጋ ጊዜ ፈንድ ሪከቨር ማድረግ የሚችሉበትና ምንም አይነት ብድርን መውሰድ የማይችሉበት እድል ይፈጠራል። አሁንም የአደጋ ጊዜ ፈንዶችን የምናጠናክር ከሆነ ምናልባትም እንዳልኳችሁ ያልታሰበ የኑሮ ውድነት ሲፈጠርና ተጨማሪ በጀት ሲያስፈልገን በቀላሉ ብድር ውስጥ ሳንገባ የተጨማሪ በጀታችንን ከቨር ማድረግና ኑሯችንን ማስቀጠል የምንችልበት እድልን መፍጠር ይገባናል። ያለያ ግን ምንም አይነት የአደጋ ጊዜ ፈንድ ከሌለንና ምናልባት ከነበረ ገቢያችን ላይ ወጫችን ከጨመረ የግድ መበደራችን አይቀርም፣ ወይም ደግሞ ያለንን ፊክስድ አሴት ሽጠን መጠቀማችን አይቀርም። ይህ ቱ ቢ ፍራንክ ዌልዝ ለመገንባት እጅግ በጣም አደጋ የሚሆንበት እድል አለ። ምንም አይነት ገቢያችን ሳይጨምር ወጫችን የሚጨምርበት እንዲህ አይነት ሁኔታዎች ሲፈጠሩ በቀላሉ ለማለፍ የግድ የአደጋ ጊዜ ፈንዶችን መፍጠር ማጠናከር አስፈላጊ የሚባል የመፍትሄ ስልት ነው። አንደኛው ከእንዲህ አይነት ችግር ራሳችንን ልናወጣ የምንችልበት የፋይናንስ የመፍትሄ ስልት ተደርጎ የሚወሰደው በቂ የሚባል የአደጋ ጊዜ ፈንዶችን ማቋቋም ነው። የሚመከረው የአደጋ ጊዜ ፈንድ ቢያንስ የ3 ወር ያለያ ግን የ6 ወር መሰረታዊ የሚባሉ ወጫችንን የሚሸፍን ባላንስ ሰኪዩር ማድረግ ይጠበቅብናል። አንደኛው ይህ ነው። ሁለተኛው አላስፈላጊ የሚባሉ ወጪዎችን መቀነስ መቻል ነው። እንዲህ አይነት ተጨማሪ ያልታሰቡ የኑሮ ውድነቶች የሚመጡ ከሆነ የዋጋ ግሽበት የሚፈጠሩ ከሆነ የግድ አላስፈላጊ የሚባሉ ወጪዎችን መቀነስ አስፈላጊ ነው። ወጪ ባይዘወይ በሁለት ነው የሚከፈለው። አንደኛው እጅግ በጣም አስፈላጊ የሆነ ወጪና አንደኛው አላስፈላጊ የሚባል ወጪ። ያ ማለት ለመሰረታዊ ፍላጎታችን የምናወጣውና ለፍላጎታችን የምናወጣው ማለት ነው። ፎር ቤዚክ የምናወጣውና ፎር ወንትስ የምናወጣው ብለን ነው የምንከፍለው። ስለዚህ ምግብ ለመብላት የምናወጣው ወጪ መሰረታዊ ወጫችን ነው። ነገር ግን ምግብ ስታር ሆቴል ገብቶ ለመብላት የሚወጣ ወጪ ምናልባትም መሰረታዊ የሚባል ወጪ ላይሆን ይችላል፣ ፍላጎት ሊሆን ይችላል። ስለዚህ በፍላጎትና በመሰረታዊ ወጪ መካከል ያሉትን ልዩነቶች በደንብ መረዳትና አላስፈላጊ ወጪዎቻችንን በመቀነስ አጠቃላይ የተፈጠረብንን የኑሮ ውድነት ማካካስ ወይም ደግሞ የበጀት ሽፍት ማድረግን መለማመድ የግድ ይለናል። እስካሁን እንደነበረን መቀጠል የለብንም። ስለዚህ ከአላስፈላጊ የሚባሉ ወጪዎቻችንን በመቀነስ የግድ አስፈላጊ ለሚባሉ ወጪዎች ድጎማ ማድረግና አጠቃላይ እንዲህ አይነት የተፈጠሩ የኑሮ ውድነቶችን በቀላሉ ማለፍ የምንችልበት እድልን መፍጠር ሌላኛው የመፍትሄ ስልት ነው። ስለሆነም ሁለተኛው የፋይናንስ የመፍትሄ ስልት ተደርጎ የሚወሰደው አላስፈላጊ የሚባሉ ወጪዎችን ማቋረጥ ወይም ደግሞ ከት ማድረግ የግድ ነው። ሶስተኛው ትራንስፖርትን በጋራ መጠቀም ነው። በተለይ ይህ የግል መኪና ላላቸው ግለሰቦች ወይም ደግሞ ፋሚሊዎች የሚመከር ነው። የግል መኪና ያላችሁ ሰዎች አሁን በእንዲህ አይነት የነዳጅ ዋጋ በጨመረበት ሁኔታ በተናጠል ከመጓዝ ይልቅ ምናልባትም ሰብሰብ አድርጎ ቤተሰብን በአንድ ትራንስፖርት ወይም ደግሞ በአንድ ትሪፕ ማጓጓዝና አጠቃላይ 40% የሚደርስ የነዳጅ ወይም ደግሞ የትራንስፖርት ወጪን መቀነስ የሚመከር ጉዳይ ነው። እሱን ማድረግ ሌላኛው የፋይናንስ የመፍትሄ ስልት ተደርጎ ነው የሚወሰደው። አራተኛው ተለዋዋጭ የገቢ ምንጮችን መፍጠር ሌላኛው የፋይናንስ የመፍትሄ ስልት ተደርጎ ይወሰዳል። እንዲህ አይነት ያልታሰቡ የኑሮ ውድነቶች ሲፈጠሩ ሪከቨር ለማድረግ የግድ አንድ የገቢ ምንጭ ላይ ከመንጠልጠል ይልቅ 2-3 የሚባሉ የገቢ ምንጮችን መፍጠርና በተለያየ መልኩ ገቢያችንን ማሳደግ የሚፈጠሩ የዋጋ ግሽበቶችን በቀላሉ መቋቋም የምንችልበት እድል ይኖራል። ቢኮዝ አንዳንዴ ቋሚ የሚባል ደመወዝ ብቻ የምናገኝ ከሆነ ደመወዛችን አይጨምርም። የዋጋ ግሽበት ሲጨምር የዋጋ ግሽበታችንን ባላንስ ማድረግ የምንችልበት እድል ልናጣ ስለምንችል አንድ የገቢ ምንጭ ላይ ከመንጠልጠል ይልቅ 2-3 የገቢ ምንጮችን መፍጠርና እንደነዚህ አይነት የማይታሰቡ ወይም ደግሞ ከአቅማችን በላይ በሆነ ምክንያት የሚፈጠር የዋጋ ውድነትን ወይም ደግሞ የኑሮ ውድነትን ከቨር ማድረግ የምንችልበትን ሁኔታ መፍጠር ሌላኛው የፋይናንስ የመፍትሄ ስልት ተደርጎ የሚወሰድ ነው። አምስተኛውና የመጨረሻው የፋይናንስ የመፍትሄ ስልት ተደርጎ የሚወሰደው በታዳሽ ኃይል ላይ ኢንቨስት ማድረግ መቻል ነው። ይህ እንደ ግለሰብም እንደ ሀገርም የሚመከር ነው። እንደ ሀገር የታዳሽ ኃይል ኢንቨስትመንትን ማስፋፋት፣ እንደ ግለሰብ ደግሞ የነዳጅ አቅርቦት ላይ ጥገኛ የሆኑ አገልግሎቶችን ከማብዛት ይልቅ ለምሳሌ መኪና ያላቸው ሰዎች የነዳጅ መኪና ከመግዛት ይልቅ የኤሌክትሪክ መኪና መግዛትን መጠቀም የግድ ነው። አርሶ አደሮቻችን ነዳጅን ተጠቅሞ በፓምፕ
መስኖን ከማጠጣት ይልቅ ምናልባት በታዳሽ ኃይል እንደዚህ አይነት ነገሮችን ማድረግ አጠቃላይ የኑሮ ውድነትን ሊቀንስ የሚችልና ከእንደዚህ አይነት የነዳጅ አቅርቦት ችግር ራሳችንን ሰኪውር ማድረግ የምንችልበት እድል አለ። ሰው መኪና ያላችሁ ሰዎች አሁን ላይ በታዳሽ ኃይል ወይም ደግሞ የኤሌክትሪክ መኪና እንዲኖራችሁ ብታደርጉ ከተፈጠረው የነዳጅ እጥረት ራሳችሁን በመቆጠብ ወይም ደግሞ ልታዋጡ የሚችሉትን ብዙ የሚባል የነዳጅ ወጪ ማስቀረት የሚችሉበትና አጠቃላይ ኢኮኖሚ መደገፍ ወይም ደግሞ ራሳችሁን ሳብሲዳይዝ ማድረግ የሚችሉበት እድል ይፈጠራል። ስለሆነም እንደ መፍትሄ ተደርጎ የሚወሰደው በታዳሽ ኃይል ላይ ኢንቨስት ማድረግ ሌላኛው የሚመከር የፋይናንስ የመፍትሄ ስልት መሆኑን መረዳት እጅግ በጣም አስፈላጊ ነው። ስለሆነም የዓለም ፖለቲካ በእኛ ቁጥጥር ስር ባይሆንም ያው የእኛ ገንዘብ አያያዝ ግን በእጃችን እንደመሆኑ መጠን ጥሩ የሚባል የገንዘብ አያያዝ ስትራቴጂዎችን መውሰድ እንዳልኳችሁ ከእንደነዚህ አይነት ጫናዎች ራሳችንን ማዳን እንችላለን። አጠቃላይ የተፈጠረውን የመካከለኛው ምስራቅ ጦርነት ማስቀረት አችልም፣ ግን የተፈጠረው የመካከለኛው ምስራቅ ጦርነት ይዞብን የሚመጣውን የኢኮኖሚ ጫና ግን በተወሰነ መልኩ ለማቃለል የግድ ጥሩ የሚባል የገንዘብ አያያዝ ስልትና ገንዘብ ለኛ እንዲሰራልን ማድረግ የግድ የሚያስፈልገን ጉዳይ መሆኑና እነዚህን ጠቃሚ የሚባሉ 5 የፋይናንስ የመፍትሄ ስልቶችን መተግበር የሚመከር ጉዳይ መሆኑን መረዳት እጅግ በጣም አስፈላጊ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ እንድታደርጉት በአክብሮት እየጋበዝኩኝ ሌሎች ጠቃሚ የሚባሉ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።